የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ ፈቅዶ ነበር። በዚህ ምክንያት በርካታ የሀገራችን ፖለቲከኞችና ጋዜጠኞች የአሜሪካ መንግስትን ጥላ ከለላይ ብለው ህዝቧንም መሸሻ ጫካዬ ብለው አገር ውስጥ ካለው ሽፍትነት ይልቅ ባህር ማዶ ያለውን ደህንነት መርጠው ዶላር አሰባስበን እንልካለን፣ ዋይት ሃውስ ደጃፍ ላይ ተንበርክከን የሽግግር መንግስት እንለምናለን የሚል ተስፋ ሰንቀው የህልሟን ምድር አጨናንቀዋት ነበር። ታዲያ ከሰሞኑ በውጭ ሀገር ዜጎች ላይ በትራቸውን የመዘዙት ትራምፕ አይናቸውን አይለያችሁ ብለው የ60 ቀን ገደብ አስቀምጠውላቸዋል። ወይ የምትቆዩበት ህጋዊ ሰነድ አምጡ፣ አሊያም ጨርቄን ማቄን ሳትሉ ጫማችሁ ላይ ያለውን አፈር እንኳን ሳይቀር አራግፋችሁ ወደ መጣችሁበት ትመለሳላችሁ የሚል ቀጭን ትዕዛዝም ሰጥተዋል። ይህ ትዕዛዝ የሚመለከተው እነማንን ይሆን? መዓዛ መሐመድን ወይንስ ይልቃል ጌትነትን? ልደቱ አያሌው አሊያም ገዱ አንዳርጋቸው? አቶ ታዬ ቦጋለ እንኳን ከትራምፕ አርጩሜ በፊት ነው አሉ በጓሮ በር በኩል ገብተው የከተሙት። ይሄ የብዙ ኢትዮጵያውያንን ጆሮ ጭው የሚያደርገው ወሬ ከተሰማ በኋላ ብዙዎች እየጠበቁት ያለ ነገርም አለ። አቶ ልደቱ አያሌው አሜሪካ የቀሩት ምናልባት ይህንን ህግ ተጠቅመው ከሆነ አገር ውስጥ ይገባሉ ወይንስ ሌላ ነገር ይፈጠራል? የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ዶናልድ ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመነጋገር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የተጀመረው ጥቅምት 11 ቀን 2015 ዓ.ም ነበር። የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሜርካውስ ባወጡት መግለጫ ነበር ይፋ የተደረገው። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ መኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ይሆናሉ ተብሎ የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበረ በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግም ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያንና 521,000 ሄቲያውያን መሆናቸው ይናገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ድል ተጠቃሚነት ውጪ እንዲሆኑ አድርገዋል። አሁን ከከለላው ውጪ ከተደረጉት ኢትዮጵያውያን ቀደም ብለው የሄይቲ፣ የማንያማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃ የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አስተዳደር ዋነኛ ግቡ ያደረገው በአገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የሥራ ፈቃድ ያላቸው ሰዎችን ሰነዶች መለስ ብሎ እንደሚመረምርም አስታውቀዋል። እንግዲህ በዚህ አዲስ ወደ ኋላ ተመልሼ እመረምራለሁ በሚለው ውሳኔ መሰረት ነው የቀድሞ ባለስልጣኖቻችንን ጨምሮ ፖለቲካን መፈትፈት እንጀራቸው የሆነላቸው ኢትዮጵያውያንም ጭምር በድንጋጤ ማዕበል የተመቱት። ሰማሽ? የአሜሪካ መንግስት ገዱ ልልከው ነው። እግዚአብሔር ባህረነ ክርስቶስ ያዘግሪ ዛሬ ጉድ ፈላ። ይሁን ስማ፣ የአሜሪካ መንግስት ለኢትዮጵያውያኖች የፖለቲካ ስደተኛ ምናምን ስደተኛ ያሉ ግዛዊ ከለላ ሰጥቶ ለነበሩ ሰዎች አንስቻለሁ።
ልደቱን ላክልኝ አባዬ አሜሪካ ትራምፕ ወዳጄ ልቤ ሆይ አንተን የምጠብቀው አብን ትራምፕ እንዳንተ ያለ ማን አለ? ልደቱን ላክልኝ አባቴ። ሌላስ ይርቃል ላክልኝ። ሌላ ጀዋርን ጨምርበት። ሌላስ ልደቱ ማነው? እሱ ክደቱ አይደለም ማነው? ገዱ ጉዱም። ሌላስ ማይንጣል ወፉ በቅርጫት አድርገህ ላክልኝ። በካርቱን አሽ የምጠልዝበት ሀቅ የለም። ማይንጣስ ወፉ አምልጬ ሄደ ሰው ምጣቋል። የአንድ ባጃ አምላክ እንዳትመጣ አንፈልግ። ይሄ ዶክተር ማን ነው የሚባለው? አንቀበልም። ይሄ ጅሉ እኔንም ብሎኛል የሚለው ምን ከዛ ነው? አንተ ደግሞ ሌላ ምን አለ? ሄዳ አሜሪካ እንዳትልቁብን እሱ ያምሮ ችግር ስለህንፃው ህክምና ዋሬባ እኔ ምን የአሜሪካ መንግስት አዲስ ህግ አውጥቷል አሉ። የኢትዮጵያ ከለላ ሰጥቼ ማን ነው በሱ አኩርፋዩት የኛ ወዳጅ እኮ ለስራ ለልፋት አገር ያወጡ ሰዎች እንደው ምናምን አባቴ እና ዝም ብለህ ስራ ነገር አትፈልገን። አይ ካልክ እዚሁ ወዳጅ ጋር ነው መልክ መልሼ በለው ሳይያስ ጋር ነው ከሳይስ ጋር ተጨዋበጠ ጤነኛ አሁንም አላልኩም። ይኸው እግር ያለው ነገር አትፈልገኝ ሰውዬ ረፍ። አሜሪካ መንግስት ግን እንቻ አሜሪካ ግን በጣም ነገረኛ ነሽ ታውቂያለሽ። በስማ እዚህ እንዲናር የአሜሪካ መንግስት ከዚህ በኋላ ኢትዮጵያ ሴፍ ስለሆነች የፖለቲካ በደለ ጭቆና ስለሌለባት ድሮንም ብለናል። ጊዜያዊ ጥገኝነት ስደታ ከለላ ይሰጥን ነበራል። እሱን አንስቻለሁ። ከዚህ በኋላ እምቢ ካልክ ወደ ሀገር ትመለሳለህ ብለዋል። እሱ ችግር የለው። ናና ማን የሀገር ሚስጥር እየሸጥክ እዛ ቱላ የምነፋውን ሰውዬ እፈልግሃለሁ በልልኝ። ገዱን እፈልግሃለሁ በለው ና በለው። ልደቱን ግን አቀባበል አደርግልሃለሁ ችግር የለም አትስጋ በሉልኝ። አቤት ጀዌ ቀዌ ከመጣማ ኑ ወደ ሀገር ቤት ችግር የለውም። ወደ ቤታችሁ ግን ይህን እዳችሁ ሰዱ ወደዛ። ባጫም ባጫ የተባለበት ወተት ይበጠብጥልን ነበርና እኔ ዛሬ ወተት በጥብጬ ላጠጣችሁ ብሎ ይሄ ለእርዳታ የሚመጣ ወተት ከዛ ዝም ብለን ትንሽ እየወሰድን የምንጠጣው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጠጣ። ስለዚህ አንዱ ተሰውቷል። የአዳማ ልጅ ነው ትውልዱ። እዛ ከኛ ጋር ነበር። አንበጫበጭ ከዋለ እዛ ባጫ ሆነ። አሁን እሱ ፈልጎት ወደ ባጫ እሱ ፈልጎት ባጫ በሉኝ ብሎ አይደለም አላለም። ወተቱን ስላንበጫበጨው ነው። በዚያ መከላከያ ጥቃት በተሰነዘረበትና የሰው ሁሉ ልብ ካሁን አሁን ምን ይፈጠር ይሆን እያለ በሚሰጋበት ሰዓት ጠቅላይ ሚኒስትሩ ከጠሯቸው የቀድሞ ሰራዊት አባላት መካከል አንዱ ጄኔራል ባጫ ደበሌ ነበሩ። ጄኔራሉ አገር ግልጋሎታቸውን ትፈልጋለችና ጨርቄን ማቄን ሳይሉ ሲንቀለቀል የነበረው የጦርነት እሳት ውስጥ ሰተት ብለው ገቡ። ጄኔራሉ ምሁር ናቸው ይባልላቸዋል። የተማሩት ወታደራዊ ሳይንስ ብቻ አይደለም፣ የመጀመሪያ ዲግሪያቸው ህግ ነው። ድንቅ ውጤት በማምጣት የተመረቁ እንደሆኑም የቅርብ ሰዎቻቸው ያወጋሉ። ሁለተኛ ዲግሪያቸውን የሰሩት ደግሞ በአመራር ሳይንስ ላይ ነው። በሰሩባቸው ቦታዎች ሁሉ ውጤታማ ናቸው። ምክንያቱም የሚሰጡት አመራር ተለምዷዊ ሳይሆን በእውቀት ላይ የተመሰረተ ነው ሲባል ይመሰከርላቸዋል። ለውጥ ይወዳሉ የሚባልላቸውም ጄኔራል ናቸው። ይህ በወታደሩ ዘንድ በደንብ ይታወቃል። የሆነ ለውጥ ሲያስፈልግ እስኪ ባጫ እዚያ እዝ አንድ ጊዜ አይቶ ይምጣ ይባላል አሉ። ሁሌም ወጣት ናቸው። ምክንያቱም በአካላዊ እንቅስቃሴ ማድረግ ባህላቸው ነውና። በመሆኑም እርጅና የሚባል ነገር ሲያለፍ አይነካቸውም። ስለ ጄኔራሉ ማንነት የጎላ ኦዳ፣ ቡርቃ፣ በደኖ፣ መዩ፣ የባሌና የጅማ ወረዳ ነዋሪዎች ምስክር ናቸው። ያለ ዕድሜያቸው ከሰራዊቱ በጡረታ ተገልለው ከቆዩበት ሲመለሱ ያሳዩት ቆፍጣና አመራር በህወሓት መንደር ከፍተኛ ሽብርን የፈጠረ ነበረ። ለዚህም ነው በርካታ ሉባልታዎችን ሲያስወራባቸው የከረመው። እንዲያውም አንዴ ጄኔራል ባጫ ደበሌን ከ30 ታንኮች ጋር ማርከናል ብሎ ወሬ አናፍሶ ነበረ። ይህን የሰሙት ጄኔራሉ ከ30 ታንክ ጋር ተማርከዋል መባሉን በማስመልከት በማዕከላዊ ትግራይ ተራራማ ስፍራዎች ሆነው እንዲህ ሲሉ መግለጫ ሰጡ። ጠላት ምን ሊያደርግ እንደሚችል እየተከታተልኩ ነው።
የማዋጋው ውጊያውን የምመራው መረጃውን የተናገረው ነው ሳውቃለሁ። 50 አለቃ ሆኖ ስመራው ነበረ። እግሬ አውጭኝ ብሎ ለራሱ እንዳይማረክ መግቢያ መውጫው የጠፋው ኃይል ባጫ ደበሌ የሚባለውን እንዴት አድርጎ ሊማረክ ይችላል? ባጫ ደበሌን ሊማረክ ቀርቶ በአይኑ ላይ የማይችልበት ቦታ ላይ ነው ያለው ነበር ያሉት። መቼም ጀነራሉ ንግግር አዋቂ ናቸው። በጦርነት ወቅት የህዝቡ ልብ በተሰቀለ ቁጥር ብቅ እያሉ የሚያረጋጉት እሳቸው ናቸው። እኛ ወደ ውጊያ ላይ ነበልባልና የሚዲያው ድምቀት የነበሩት ጀነራል ታዲያ ሙሉ አምባሳደር በሚል ማዕረግ ባህር ማዶ ከተሻገሩ ዓመታት ተቆጥረዋል። ጀነራሉ ኬንያ ናይሮቢ ከገቡም በኋላ ቢሆን ግን ስለ ኢትዮጵያ ፖለቲካ ሐሳብ ከመስጠት ታጣቂዎችን ከመናገር ወደ ኋላ ብለው አያውቁም። ይኸውን ደግሞ የሽምቅ ውጊያ ጥበቦች ብለው መጽሐፍ አሳትመው እስከ ማስመረቅም ደርሰዋል። እናም ጀነራሉ በዚህ የነቃ ተሳትፏቸው መሃል ኢትዮጵያ ውስጥ ላሉ ተዋጊ ኃይሎች ያስተላለፉት ቆራጥ መልእክት ከፋኖ ዘንድ ተከታዩ የመልስ ምት ተሰጥቷቸዋል። አስረስ ማረዳምጤ እንዲህ ብሏቸዋል። ባጫን በተመለከተ ወንበር ስቦ እንጂ ጥቃት አስቦ ስልጣን መያዝ አይቻልም ነው ያለው። እንግዲህ ባጫ በነገር ላይ የራሱንም ስልጣን ማቆየት ያልቻለ ሰው ነው ስለ ስልጣን አስተያየት የሚሰጠው። ሙሉ ጀነራልነት ባገኘ በሁለተኛ ሳምንቱ ነው አምባሳደር ተደርጎ ከረባት ተደርጎለት የተላከውና ይሄ ግለሰብ ነው ኢትዮጵያ ውስጥ ስልጣን እንዴት እንደሚገኝ የሚናገረው ማለት ነው። ኢትዮጵያ ውስጥ አዚብ ሰላም እንደሰፈነ ዲሞክራሲ እንዳለ አስመስሎ በነገራችን ላይ በሽምቅ ትግል ተማርኮ የሽምቅ ትግል ጥበብ የሚል መጽሐፍ ያሳተመ የመጀመሪያው ሰው ይመስለኛል። በሻዕቢያ ሸማቂዎች የተማረከ ባጫ ውስኪ ቤትም እንዳስመረቀ ሰምቻለሁ። በእርግጥ ተወዛዋዥ ከመሆኑም ጋር ተያይዞ ቢዝነስ ሲያስብ ውስኪ ቤት ወይ ጭፈራ ቤት ትዝ ቢለው የሚገርም አይደለም መሳይ። ዳንስም ይወዳል፣ ኪነትም ዳንስም ይወዳል። ለዛ ነው አብያ ሸማቂ ኃይሎች ተማርኮ ተወዛዋዥ የነበረ ግለሰብ ነው እንግዲህ ስለ ጸረ ሽምቅ ውጊያ ጥበብ መጽሐፍ ያሳተመው። እውነት ለመናገር በትክክል የሽምቅ ውጊያን የሚከላከል መጽሐፍ ቢሆን ኖሮ በመጽሐፍ መልክ እነሱ ጠላት የሚሉት የኛ ኃይል ጭምር እንዲያነበው በመጽሐፍ መልክ መውጣት ባልነበረበት ነበር። ይልቁንም የመከላከያ ሚሊተሪ ዶክትሪን ወይ ስትራቴጂ ውስጥ የውጊያ ስልት ውስጥ ሊገባ ይችል የነበረ ነገር ነውና ዞሮ እነኚህ ያው በአንድም በሌላ መንገድ ኢቨንት በማዘጋጀት ገንዘብ የሚዘርፉ ሆዳሞች ስለሆኑ ነው ይህንን የሚያነሱት። በሌሎች ሀገሮች በባጫ እድሜ ዘመን በባጫ ኤክስፔሪየንስ ያሉ በጀነራልነት ማዕረግ ያሉ ሰዎች የህዝብ ጉዳይ አሳስቧቸው የባለስልጣናት መባለግ አሳስቧቸው መፈንቅለ መንግስት የሚፈጽሙ ተደራድረውም ሌሎች የህዝብ ጥያቄዎችን የሚያስመልሱ ናቸው። እነኚህ ግን ያው ለአገዛዙ ከማሸርገድ ያለፈ ነገር የላቸውም። ብዙ ሲባልለት የከረመው የፋኖ አንድነት ጉዳይ አሁንም ድረስ እልባት አላገኘም። እስክንድር ከነጓዙ ዘመነ ከነግሳንግሱ ተግባብቶ የመሰርቱታል የተባለው ድርጅት ቀድሞ ከገነነው ስሙ ውጪ እስካሁን ድረስ የረባ ነገር እንዳላደረገ ምስጢር የሚያወጡ መረጃ የሚያካፍሉ ውስጥ አዋቂዎችን በርክተዋል። እንዲያውም ነገሩ ከአንድነት ይልቅ ሶስትነት እያጠቃው ነው የሚሉ ስሞታዎችም መሰማት ጀምረዋል። ጎንደር ላይ የተሰማው ጆሮን ጭው የሚያደርግ ወሬ ለዚህ ጉዳይ ተጠቃሹ ነው። እስክንድርንም ዘመነንም አንፈልግም ያሉ ሰዎች ሌላ ሶስተኛ ድርጅት ስለማቋቋማቸው እየተሰማ ነው። የአማራ ፋኖ የህልውና ትግል ግቡን እንዲመታ ከዓላማው እንዲሳካ ከተፈለገ የአንድነት ጉዳይ በጣም የግድ ነው። በሚያሳዝን ሁኔታ ግን አንድነቱ በከፍተኛ ደረጃ እየዘገየ ነው ያለው። አሁን መዘግየት ብቻ ሳይሆን ቢመጣም ራሱ ሙሉ በሙሉ ብሩኬ ቀደም ብለህ አንተ እንዳልከው የአማራ ፋኖ በጠቅላላ በአንድ ሳምባ መተንፈስ የሚችልበት አንድ አማራዊ የፋኖ አደረጃጀት ይኖራል የሚል ግምትም የለኝም። እውነት ለመናገር ይሄ ከጨለምተኝነት አይደለም። እንደዚህ ነገሮች ብዙዎችን ስሜታቸውን የሚጎዱ ሊሆኑ እንደሚችሉ ገምታለሁ። ነገር ግን እውነቱ ደግሞ በደንብ በልኩ ታውቆ በአግባቡ ነው ተገቢውን ዝግጅት ማድረግ ያለብን። አሁን በተግባር እየተሰራ ያለው የአማራ ፋኖ አንድነት ሁለት ትልልቅ የሆኑ ጠንካራ የአማራ ፋኖ አደረጃጀቶች አሉ። የአማራ ፋኖ ብሔራዊ ኃይል እና የአማራ ፋኖ ድርጅት ሁለቱ ምናልባት ወደ አንድ የመምጣት እድል አላቸው። መሪዎቹ አንድ ሆነናል ሊሉ ይችላሉ። ነገ አንድ ላይ መግለጫ በመስጠት ከሌ ዋና አዛዥ ሆኗል፣ ከሌ ምክትል ሆኗል፣ ከሌ እንደዚህ ሆኗል ብለው የስልጣን ድልድል ጭምር በማድረግ በደስታ ሊያንበሻብሹን ይችላሉ። ጠቅላላው የአማራ ፋኖ ግን በአንድ ማዕቀፍ በአንድ ቅርጫት ውስጥ ይሆናል የሚል ግምት የለኝም። ከእነሱም የሚያፈነግጥ አሁን ስላለ ማለት ነው። ስለዚህ ያንን ነው እያየን ያለ ነው። ከሁለቱ ወገን የተውጣጡ ኮሚቴዎች ነበሩ፣ አራት ኮሚቴዎች። እነዚህ ቴክኒካል ኮሚቴዎች የፖለቲካ ሰዎች ናቸው፣ በአብዛኛው የተደረጉት የፖለቲካ ኃላፊዎች ናቸው። ውይይቶችን ሲያደርጉ ሰንብተዋል፣ ሲነጋገሩ ሰንብተዋል። ነገር ግን እስካሁን ተስማምተናል የሚሉ ሀሳቦችን ይፋ አላደረጉም። በመሃል ግን
ልዩነቶች ስናይ ነበር። ለምሳሌ በመግለጫ ተመልሰው መወራረፍ ነበር። አንዳንድ አካባቢዎች እርስ በርስ የመዋጋት እንቅስቃሴዎችም ምናምን ነበሩ። በተለይ በጎንደር ደግሞ የተፈጠረው አዲስ ነገር ነው። በጎንደር ያሉ ሁለት አደረጃጀቶች ከአፋፋ ወገን ያሉትም ከአፋሃድ በኩል ያሉትም አንድ ሁነናል እንደ ጎንደር የሚል እና ምናልባትም ግልጽ ባያደርጉትም ይፋ ባያደርጉትም ሁለቱም ከድርጅቶቻቸው ከአፋሃድም ከአፋብሃም የመውጣትና አንድ ጎንደር የመመስረት አይነት እንቅስቃሴዎች እሱም ብዙ አዋጭ ነው ብዬ አላስብም። እንደ አማራ ነው አንድ መሆን ያለብን እንጂ እንደ ጎጥ፣ እንደ ጎንደር፣ እንደ ጎጃም፣ እንደ ቤት አማራ፣ እንደ ሸዋ አንድ ብንሆን የትም ልንደርስ አንችልም። እንደውም ወንዘኝነትን አውራጃዊነትን የበለጠ እያገነነው እያሰፋው ነው የሚመጣው። ስለዚህ እሱም ጭምር አለ። የሆነ ሆኖ ግን ሁለቱ አደረጃጀቶች ጥምረት መስርተናል ወይም ውህደት አድርገናል አንድ ሆነናል ብለው እንኳን ቢመጡ ከሁለቱም አደረጃጀቶች የሚንጠባጠቡ ደግሞ ለመንጠባጠብ ዝግጁ የሆኑ አደረጃጀቶች አሉ። ለምሳሌ በአንዳንዶቹ በኩል እንደ ዋነኛ ማዕከል አድርገው የሚያዩት የወያኔን ጉዳይ ነው።